አብርሽ በትልቅ መልእክት መጥቷል። ለማን እንዳስቀመጠው አላቅም። ቲክቶክ ላይ ትልቅ መረጃ አስቀምጦላችኋል። በትልቅ መልእክት የመጣው የኔ ውድ የኔ ልዕልት እያለ መጥቷል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግና ሀሳብ አስተያየታችሁ ኮሜንት ስር ማስቀመጥ ብቻ ነው የሚጠበቅባችሁ። ትልቅ መልእክቱ አብርሃም ቆንጆ እየሆነ መምጣቱ አሳስቧል። እሱም ፀጉር ቤት እየተስተካከለ በአዲስ ነገር ብቅ ብሏል። ዛሬ በአዲስ ነገር ጠብቁኝ፣ በደስታ ነው የምመጣው ብሎ ተናግሯል። አንዳንድ የቲክታክ ቤተሰቦቹ ወይም አድናቂዎቹ ወይም ደግሞ የሄርሜላ አድናቂዎች ፎቶውን ወደታች እየዘቀዘቁት ይገኛል። በምን ምክንያት እንደሆነ አልታወቀም። ትላንትና የደገፈው ሩታ ነው እንጂ ሄርሜላ አልደገፍክም እያሉ የአንዳንዳቸው ፎቶ የሩታና የኤፍሬምና የአብርሃም ፎቶ እየተዘቀዘቀ በከባዱ ሁኔታ መጥቷል። በምን ምክንያት የሆነ ነገር ትላንትና ሄርሜላ ለምንድን ነው ያለችህን አልሰማክም? ለምንድን ነው የእሷን ቃል የእሷ ንግግር የምንድን ነው ማትሰማው? እያሉ ፎቶውን በመዘቅዘቅ የሚገኝ ነገር አለ መስሏቸው ፎቶቸው እየዘቀዘቁት ይገኛል። ይሄ ደግሞ የአንዳንድ የሄርሜላ አድናቂዎችና ጓደኞች ወይም ደግሞ እህቶች እየተረባረቡላት እንደሆነ በዚሁም ማሳያ ሆኗል። ትላንትና በተለቀቀው ቪዲዮ አብርሃም ቤት በተለቀቀው ቪዲዮ ሩታና ኤፍሬም እና ሄርሜላ ሲግባቡ አለመግባባታቸውና ትላንትና ለምንድን ነው አንተ ሄርሜላ ያለችህን ነገር ሰምተህ ከእሷ ጋር ያልሄድከው ብሎ አንዳንድ እህቶቻችን እየዘቀዘቁት ይገኛሉ። ይሄ ደግሞ አግባብ ባልሆነ መልኩ ትክክለኛ ነገር መስሏቸው ፎቶ በመዘቅዘቅ ይመለሳል መስሏቸው አንዳንድ የሄርሜላ አድናቂዎችና እህቶች የአብርሃም ፎቶ በመዘቅዘቅ ላይ ይገኛሉ። ሄርሜላ ቀጥ እያደረጉ ሄርሜላ እኛ ከጎንሽ ነን፣ እኛ የትም አንሄድም፣ እኛ ከአንቺ ጋር ነን፣ ምንም ቢፈጠር ተስፋ እንዳትቆርጪ፣ አለበለዛ ደግሞ ከዚህ ህይወት ወጥተሽ የራስሽን ህይወት መምራት አለብሽ፣ አለበለዛ አብርሃም ከአንቺ ጋር ካልሆነ እኛ የእሱን ፎቶ እየዘቀዘቅን የእሱን ቻናል አደጋ ላይ እናደርሳለን እያሉ እየተናገሩ ይገኛሉ። ይሄ ነገር ከባድ ነገር እንደሆነ አሳስባለሁኝ። ዩቲዩብ ማለት በጣም ከባድ እና በጣም ትግል የሚያስፈልገው በጣም ታዋቂ የሆነ ሰው ነው እንጂ መስራት የሚችለው ቢዘጋም ባይዘጋም አብርሃም ግድ የለውም በሁለት ቀን ያድጋል እያሉ አንዳንድ የሩታ አድናቂዎች መልስ እየሰጡ ይገኛሉ። እንደዚህ አረኩታ። በነገራችን ላይ አንዳንድ የሄርሜላ አድናቂዎች የአብርሃም ፎቶ እየዘቀዘቁና አንተ ወደ ሄርሜላ ካልተመለስክ እኛ የምናደርገው ነገር አታቅም፣ እኛ ምን በእጃችን ምን እንደሚወጣ አታቅም፣ አንተ አላወቅከንም ገና ብለው በቲክቶክ በጣም እያስፈራሩ ይገኛሉ። ይሄ ነገር ደግሞ አግባብ ነው ብዬ እኔ አልገምትም። ምክንያቱም አንድ ሰው ካልፈለገው በግድና ብለው አያስገድዱትም። ከፈለገው ሰው ጋር መኖር ይችላል። ነገር ግን አብርሃም ጥፋቱ ምንድን ነው? ትናንትናውን በተሰራው ቪዲዮ ላይ ማንኛቸውም አለመስማት ነው የተናደድ ነው ማለት ነው እንጂ እኛ ግዴታ ከሄርሜላ ጋር ኑር ከሩታ ጋር ኑር ብለን የምንወስንበት ውሳኔ የኛ አይደለም። ውሳኔው የአብርሽና የአብርሽ ነው እና ፎቶ ዘቀዘቃችሁ ማዘቀዘቃችሁ የምታመጡም ነገር የለም፣ የምትቀንሱበትም ነገር የለም፣ የምትጨምሩትም ነገር የለም። ምን ማለት ፈልጌ ነው? ፎቶ በመዘቅዘቅ የሚገኝ ነገር የለም ማለት ነው። ስለዛ በጣም ከባድ ነው። አንድ ሰው ከወደዳችሁት ደግሞ እያመናችሁት ሲከዳችሁ ደግሞ በጣም ነው የሚያናድደው። ይሄ ነገር ደግሞ እኔም አይቼዋለሁ እና ትላንትና ቪዲዮ ላይ እጅግ በጣም ቅስማችሁ እንደተሰበረ እያወራችሁ ነበረ ቲክታክ ላይ። ለማንኛውም በማውራት ብቻ ሳይሆን በተግባር ማሳየት ግዴታ ይላችኋል ማለት ነው።